ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። ኦ እግዚኦ አድህንሶ ኦ እግዚኦ ሰርህሶ አሁን አድን አሁን አቅና የሚለውን ጸሎት ነቢያት በመንፈሰ ትንቢት እነ ቅዱስ ዳዊት በመንፈሰ ትንቢት ሆነው ይገልጡ ነበር ይናገሩ ነበርና ኦ እግዚኦ አድህንሶ የሚለው የቅዱስ ዳዊት መዝሙር ፍጻሜውን ትንቢቱ ፍጻሜውን ያገኘበት በዓል ነው። ሆሳዕና ስንመለከት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወእንዘ ሰሙን በዓለ ፋሲካ ቀርቡ አርዳኢሁ ለአምላከ ጽድቅ። የፋሲካ ሳምንት በዓል ሲቀርብ የእውነተኛው አምላክ ደቀ መዛሙርት ወደ እርሱ ቀረቡ። መዝሙር ዘሆሳዕና የዐቢይ ጾም 8ኛ ሰንበት ወይም 8ኛ ሳምንት ሆሳዕና። እንኳን አደረሰን አደረሳችሁ። የዚህን ዕለት አገልግሎት እንደሚከተለው አቀርባለሁ። ክቡራን የዚህ ቻናል ተከታታዮች አስቀድሜ እንኳን ለሰሞነ ሕማማት አደረሳችሁ እያልኩ በዚህ በሰሞነ ሕማማት የሚዜም ዜማ መልክዓ ሕማማት በግዕዝ በዕዝል ባራራይ የየሰዓቱ እንዲሁም የሚሰበክ ምስባክ የየዕለቱ የየሰዓቱ አቡን አስቀድመው ተሰርተዋል። እየገባችሁ እንድትመለከቱ ለሌሎችም ሼር እያደረጋችሁ እንድትመለከቱ በአክብሮት እጋብዛለሁ። አርህቡ ኆኃተ መኳንንት ይበል ዲያቆን በዕዝለ ዜማ ኆኃተ መኳንንት አርህቡ ኆኃተ መኳንንት አርህቡ ኆኃተ መኳንንት ይበል ካህን። መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት ይበል ዲያቆን አርህቡ ኆኃተ መኳንንት አርህቡ ኆኃተ መኳንንት አርህቡ ኆኃተ መኳንንት ይበል ካህን። መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት ይበል ዲያቆን እግዚአብሔር አምላከ
ከኃያላን መኑ ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት አርህዉ ኆኃተ መኳንንት ይበል ካህን ይባእ ንጉሠ ስብሐት ይባእ አምላከ ምሕረት ይበሉ ሕዝብ ይባእ ንጉሠ ስብሐት ይባእ አምላከ ምሕረት። መዝሙር ወእንዘ ሰሙን በዓለ ፋሲካ ምስባክ ቡሩክ ዘይመጽእ በስመ እግዚአብሔር። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን የያዕቆብ መልእክት ምዕራፍ 9 ቁጥር 11 እስከ ፍጻሜ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እስከ 12። ንፍቅ ካህን የሐዋርያት ሥራ ምዕራፍ 28 ቁጥር 11 እስከ ፍጻሜ። ምስባክ ቡሩክ ዘይመጽእ በስመ እግዚአብሔር ባረክናክሙ እምቤተ እግዚአብሔር እግዚአብሔር እግዚ አስተርአየ ለነ ቡሩክ ዘይመጽእ ወአናየድ ቅዳሴሃ ለድንግል ቡሩክ ዘይመጽእ በስመ እግዚአብሔር በስመ ሂደት እግዚአብሔር ጭረት ይዘት አንብር ባረክናክሙ ሂደት ደረት ይዘት ወይ አስተደሉ ባረክናክሙ ቤተ እግዚአብሔር 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 ሂደት እግዚ በሰላሳ እግዚአብሔር እግዚ አስተርአየለነ ቡሩክ ሂደት ወሰጠጠ ርክርክ ወሰጠጠ ዘይመጽእ ወይ ጠበልል ወሰጠጠ ወይ ጠበልል አንድ ላይ ቡሩክ በስመ እግዚአብሔር ባረክናክሙ ሂደትና በሰላሳ ቤተ እግዚአብሔር እግዚአብሔር ስንዴ በማዶ ስንዴ በማዶ ይመስላል በረዶ
እግዚአብሔር አስተርአየለነ ቡሩክ በስመ እግዚአብሔር ባረክናክሙ እምቤተ እግዚአብሔር እግዚአብሔር አስተርአየለነ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 5 ቁጥር 11 እስከ 31። የዕለቱ ቅዳሴ ቅዳሴ ጎርጎርዮስ። በዕለቱ በአራቱም አቅጣጫ እየተዞረ የሚሰበክ ምስባክ በቤተ መቅደስ መዝሙር አርዩነ ፍኖቶ ምስባክ ቡሩክ ዘይመጽእ በስመ እግዚአብሔር። በምዕራብ መዝሙር ሰማያ አብርሃም ምስባክ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ወቆማ እገሪነ ውስተ ጻድቂ ኢየሩሳሌም ኢየሩሳሌም እሰ ህንስት ከመ ሀገር። ተፈሳይኩ ወሰጠጠ እስመ ይቤሉኒ አጥመቀ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ወቆማ እገሪነ ከመ አጥብዑ ዋነኒ ወቆማ እገሪነ ውስተ ጻድቂ ኢየሩሳሌም ኢየሩሳሌም እሰ ህንስት ከመ ሀገር። ተፈሳይኩ እስመ ይቤሉኒ በእንተ ዝናፈቅረኪ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ወቆማ ወያስተዴሉ እገሪነ ውስተ ጻድቂ ኢየሩሳሌም ኢየሩሳሌም እሰ ስንዴ በማዶ ህንስት ከመ ሀገር። ተፈሳይኩ ፈጠረ እስመ ይቤሉኒ ወሰጠጠ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ወቆማ እገሪነ ውስተ ጻድቂ ኢየሩሳሌም ኢየሩሳሌም እሰ ቡበይና መድኃኒት ኢየሩሳሌም እሰ ህንስት ከመ ሀገር
በደቡብ መዝሙር ወትቤ ጽዮን ምስባክ እምአፈ ደቂቅ ወህፃናት አስተዳሎከ ስብሐተ በእንተ ጸላኢ ከመ ትንስቶ ለጸላኢ ወለገፋኢ እምአፈ ደቂቅ ወህፃናት በእንተ ዝናፈቅረኪ እምአፈ ደቂቅ ወህፃናት አስተዳሎከ ስብሐተ በእንተ ጸላኢ ወያስተደሉ ከመ ትንስቶ ለጸላኢ ሂደት በሰላሳ ከመ ትንስቶ ለጸላኢ ወለገፋኢ እምአፈ ደቂቅ ሂደት ርክርክ ወሰጠጠ ወህፃናት አጥመቀ እምአፈ ደቂቅ ወህፃናት አስተዳሎከ ስብሐተ በእንተ ጸላኢ ወሰጠጠ በእንተ ጸላኢ ከመ ትንስቶ ገብርኤል አብሰራ ከመ ትንስቶ ለጸላኢ ወለገፋኢ ከመ ትንስቶ ነፍስ ለጸላኢ ወለገፋኢ ከመ ትንስቶ አጥመቀ ከመ ትንስቶ ለጸላኢ ወለገፋኢ በምስራቅ መዝሙር ባረኮ ያዕቆብ ምስባክ ምስራቀ ፀሐይ እስከ ነዓረብ ወእምጽዮን ስነ ስብሐቲሁ እግዚአብሔር እሰ ገሃደ ይመጽእ ምስራቀ ፀሐይ መጽሐፈ ዳሆሙ አጥመቀ መጽሐፈ ዳሆሙ አጥመቀ ምስራቀ ፀሐይ እስከ ነዓረብ ወእምጽዮን ወያስተደሉ ስነ ስብሐቲሁ እግዚአብሔር እሰ ገሃደ ይመጽእ ምስራቀ ፀሐይ አጥመቀ ምስራቀ ፀሐይ እስከ ነዓረብ ወእምጽዮን አነኒ ስነ ስብሐቲሁ እግዚአብሔር እሰ ስንዴ በማዶ ገሃደ ይመጽእ እግዚአብሔር እሰ ቡበይ መድኃኒት እግዚአብሔር እሰ ገሃደ ይመጽእ መጽሐፈ ቅዳሴ ገጽ 315 ቁጥር 46 ይበል ካህን በእዝል ዜማ መለኮቶ አርአየ
ለኩሎሙ ሕፃናት እንዘ ይብሉ ቡሩክ ይመጽእ በስመ እግዚአብሔር ወቡሩክ አንተ እግዚአብሔር አምላከ አማልክት ወንጉሠ እስራኤል ዑደተ ሆሳዕና አርአየ ለእልያሁ አርዳኢሁ ወይቤሎ ኦሙ ቡሩክ በሉ ዘትጸርሁ በዐቢይ ቃል ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም እምሆሳዕናሁ አርአየ ተአምረ ወመንክረ ዘይተገብረም ቅድመ ወኢይከውን እምድረ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሆሳዕና ለወልደ ዳዊት ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር። የቅዱስ እግዚአብሔር ሚዲያ የምትከታተሉ
በመላዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ መምህራን፣ ካህናት፣ ዲያቆናት እንዲሁም የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ማህበረ ምእመናን ወምእመናት የእግዚአብሔር ሰላም ባላችሁበት ሁሉ ይድረሳችሁ። ዛሬ የምንነጋገረው በአብይ ጾም ውስጥ ስለሚከበሩትና ስለሚታሰቡት ስምንተኛው ሳምንት ስለሆነው ስለ ሆሳዕና ነው። እንግዲህ ሆሳዕና ከአብይ ጾም ውስጥ ካሉ ሳምንታት መካከል ስምንተኛው ሳምንት ነው። ሆሳዕና ጌታችን የኢየሱስ ክርስቶስ አበይት በዓላት ከሆኑት ከዘጠኙ በዓላት አምስተኛው ላይ የሚገኝ በዓል ነው። የሆሳዕና በዓል እንደ በዓለ ደብረ ዘይት፣ እንደ በዓለ ትንሣኤ፣ እንደ በዓለ ዕርገት፣ እንደ በዓለ ጰራቅሊጦስ ቅድስት ቤተክርስቲያናችን በዓላትን በምታውጅበት አጽዋማትን በምታወጣበት ወቅት በመስከረሙ አንድ የጾም አዋጅ በዓላት አዋጅ ጊዜ ከሚወጡ ተውሳክ ካላቸው በዓላት መካከል አንደኛው ነው። ሆሳዕና ጥንተ ሆሳዕናው መጋቢት 22 ቀን ነው የሚከበረው። ግን በሐሳበ ዲሜጥሮስ እንግዲህ እነዚህ እነ ደብረ ዘይትን እነ ትንሣኤን እነ በዓለ ጰራቅሊጦስን ከእሁድ ባይወጣ በወደድኩ ነበር ብሎ መንፈስ ቅዱስ ገልጦለት ቅዱስ ዲሜጥሮስ በእሁድ ቀን ከሚከበሩ በዓላትም አንደኛው በዓል ነው። እንግዲህ እያረግ እየወርድ ያለው በባህር ሐሳቡ አወጣጥ ማለት ነው። ከመጋቢት 18 ጀምሮ እስከ ሚያዝያ 23 ቀን ድረስ ይውላል ማለት ነው። ከመጋቢት 18 አይወርድም፣ ከሚያዝያ 23 አይወጣም ማለት ነው። እንግዲህ በግልጡ ሲገለጥ ማለት ነው። ሆሳዕና በአርያም ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር የሚለውን እንግዲህ የዚህን የሆሳዕናውን ታሪክ ወንጌላውያኑ አራቱም ወንጌላውያን ጽፈውት እናገኘዋለን። ቅዱስ ማቴዎስ በምዕራፍ 21 ከቁጥር 1 ጀምሮ፣ ቅዱስ ማርቆስ ምዕራፍ 11 ከቁጥር 1 ጀምሮ፣ እንዲሁም ቅዱስ ሉቃስ በምዕራፍ 19 ከቁጥር 25 ጀምሮ፣ የቅዱስ ዮሐንስን ወንጌል ስንመለከት ምዕራፍ 12 ከቁጥር 12 ጀምሮ ወንጌላውያኑ ጽፈውታል። እንግዲህ በወቅቱና በጊዜውም እነዚህ ወንጌላውያኑ የበዓሉ አክባሪዎች ታዳሚዎች ናቸው። ሆሳዕና ትርጓሜውን ስንመለከት አሁን አድን ማለት ነው። በዚህ በመዝሙረ ዳዊት 117 ቁጥር 26 ላይ ኦ እግዚኦ አድህንሶ ይላል። አቤቱ አሁን አድን፣ አቤቱ አሁን አቅና ይላል። እንግዲህ ድህነት የሚያስፈልገው የሰው ልጅ መንገዱ የተጣመመበት የሰው ልጅ ኦ እግዚኦ አድህንሶ፣ ኦ እግዚኦ ሰርህሶ፣ አሁን አድን፣ አሁን አቅና የሚለውን ጸሎት ነቢያት በመንፈሰ ትንቢት እነ ቅዱስ ዳዊት በመንፈሰ ትንቢት ሆነው ይገልጡ ነበር፣ ይናገሩ ነበርና ኦ እግዚኦ አድህንሶ የሚለው የቅዱስ ዳዊት መዝሙር ፍጻሜውን ትንቢቱ ፍጻሜውን ያገኘበት በዓል ነው። ሆሳዕና ስንመለከት እንግዲህ ወደፊት ዕለተ ዓርብ ነው። ዕለተ ዓርብ ከመድረሱ አስቀድሞ ለድኅነተ ዓለም በቀራንዮ አደባባይ ላይ በመስቀል ላይ ተሰቅሎ የሚሞተውን ጌታ ቀደም ብሎ በዕለተ እሁድ ማለት ነው በቤተ መቅደሱ ሆሳዕና በአርያም ሆሳዕና ለወልደ ዳዊት ከአርያም የተገኘ መድኃኒት፣ ከአርያም የወረደ ከሰማይ የወረደ መድኃኒት፣ በአርያም የሚኖር መድኃኒት እያሉ በህብረትና በአንድነት የዘመሩበት ያመሰገኑበት ታላቅ የምስጋና በዓል ነው። እንግዲህ ወንጌላዊው ቅዱስ ማቴዎስ እንደጻፈው ከደቀ መዛሙርቱ ጋራ ቤተፋጌ በደረሰበት ሰዓት ነው የሚለው። ከደቀ መዛሙርቱ ሁለቱን መርጦ ሁሩ ሀገረ ዘቅድሜክሙ ወትረክቡ ዋለ እድግተ ምስለ ዋላ ወተወረክቡ እድግተ ምስለ ዋላ፣ እነሆ እድግትን ከዋል ጋራ ከውርንጫዋ ጋራ
ታስራ ታገኙታላችሁ፣ ፈታችሁ አንጡልኝ ብሎ ለምንድነው የምትፈቱ ብሎ የሚጠይቃችሁ ቢኖር በሉ እግዚኦሙ ይፈቅዶሙ ለጌታ ያስፈልጉታል በሉ የሚል ትእዛዝ ሰጥቷቸው ደቀ መዛሙርቱም እንደነገራቸው ሄደው አህያይቱን ከውርንጫይቱ ጋር ታስራ አገኙ ነው የሚለው። ፈተው ይዘው መጡ። ለምንድነው የሚለው ጥያቄም ሲደርስባቸው በሉ እግዚኦሙ ለጌታ ያስፈልጉታል የሚለው ምላሽ ሰጥተው ይዘው መጡለት ነው የሚለው። ከዚያ በኋላ በአህያይቱ ላይ ወርሃኑ ነው የሚለው እንደ ኮርቻ አድርገው ደለደሉ ጫኑ ይላል። እንግዲህ ከቤተ ፋጌ እስከ ኢየሩሳሌም እስከ ታላቁ ቤተ መቅደስ ድረስ ወደ 16 ምዕራፍ ይሆናል። ተርጉማን እንደገለጡት 14ቱን በእግሩ ከደቀ መዛሙርቱ ጋር ሄዶ ተራምዶ እነሆ ሁለቱን በአህያይቱ ላይ ተጫነ ይላል። ከዚያ በኋላ መቅደሱ እንደደረሰ ደግሞ 3 ጊዜ ቤተ መቅደሱን ዞረ ነው የሚለው በውርንጭላይቱ ላይ ተጭኖ። በዚህን ሰዓት ነበር እንግዲህ መዝሙር የቀረበው። ሆሳዕና በአርያም ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር። እግዚአብሔር አብ መስክሮለት ልጄ ነው ብሎ መስክሮለት የሚመጣ ቡሩክ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባህርይ አምላክ ነው። የዚህ የባህርይ አምላክ ለሆነው ለእርሱ ለጌታ ሆሳዕና በአርያም ሆሳዕና ለወልደ ዳዊት ለዳዊት ልጅ መድኃኒት መባል ይገባዋል። ሆሳዕና በአርያም የሚኖር መድኃኒት ከአርያም የተገኘ መድኃኒት እያሉ ዘመሩ ነው የሚለው። እንግዲህ በዚህ በዝማሬው ላይ ያው ሕፃናት ተሳትፈዋል፣ ሐዋርያት ተሳትፈዋል። ግማሹ ከፊት ግማሹ ከኋላ በመሆን የተጫናትን አህያ እነሆ በመምራት ስንኳን አንተ የተቀመጥከባት አህያ መሬት መንካት አይገባትም እያሉ እነሆ በዚህ ዕለት ግማሾቹ ልብሳቸውን እንደጎዘጎዙ እንዳነጠፉለት፣ አንዳንዶቹ ደግሞ በመንገድ ዳር የነበሩ የዘንባባ ዝንጣፊ እየቀጠፉ እንዳነጠፉለትና የዘንባባውን ዝንጣፊ ይዘው እንደዘመሩለት በዚህ ዕለት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ወንጌላውያኑ በወንጌል የገለጡትን ማለት ነው በወንጌል የገለጡትን በተግባር በመግለጥ እቺ ቅድስት ቤተክርስቲያን በየዓመቱ የሆሳዕና በዓል ታከብራለች። አከባበሩ ልክ በዚያው በኢየሩሳሌም በመቅደሱ እንደተደረገው ሁሉ በዚህም እነሆ በአራቱም ማዕዘን ወንጌል እየተነበበ ምስባክ እየተሰበከ አቡን እየተቃኘ ሊቃውንቱ የሰንበት ትምህርት ቤት ወጣቶች ሆሳዕና በአርያም ለወልደ ዳዊት ሆሳዕና በአርያም እያሉ እየዘመሩ ይህንን በዓል እናከብረዋለን። እንግዲህ ልብስ የጎዘጎዙበትን ምስጢር ሲገልጡት ልብስ እንደሚታወቀው እርቃን ይሸፍናል። አንተም የሰውን በደል ከባቲ አበሳ ነህ፣ የሰውን በደል የምትሸሽግ ነህ፣ የምትሰውር ነህ፣ ይህን ሰርተሃልና ብለህ የማታጋልጥ ነህ ሲሉ ልብሳቸውን እንደጎዘጎዙለት ይገልጣሉ። እንደዚሁ የዘንባባውን ዝንጣፊ በዚሁ መልኩ ሰፊ የሆነ ምስጢር አለው። ዘንባባ ሲታይ እንደሚታወቀው ግራና ቀኝ ተክሉን ሄደን ስናየው እሾህ አለው፣ እሾሃማ ነው ይላል። ስለዚህ እርሱም በባህሪው የማይመረመር አምላክ እንደሆነ በመግለጥ እንግዲህ ያን የዘንባባውን ዝንጣፊ ይዘው እንደዘመሩለት በምላትና በስፋት ይተረጎማል። ሰፊ ትርጓሜ ያለው እዚህ ላይ። ሌላው እንግዲህ ያው ዘንባባ ቀደም ሲልም በብሉይ ኪዳን የነበሩ አበው ደስታቸውን ለመግለጥ የዘንባባ ዝንጣፊ ይዘው ይዘምሩ እንደነበረ ተገምጧል። አብርሃምን ብንመለከት ልጁ ይስሐቅን በወለደ ጊዜ የዘንባባ ዝንጣፊ ይዞ አመስግኗል ብለው ገልጠውታል። እና የደስታ ምልክት ነው አጠቃላይ ማለት ነው። እግዚአብሔር የሚሰጠውን ውስጣዊ ሐሴትና ውስጣዊ ደስታ ለመግለጥ በብሉይ ኪዳን የነበሩ አበው ዘንባባ ዝንጣፊ ይዘው ይዘምሩ እንደነበረ ዮዲት የተባለችው የእስራኤል ጠላት የነበረው ሎሆርኒስ የተባለውን ሰው በገደለች ጊዜ የዘንባባ ዝንጣፊ ይዛ እንዳመሰገነች ይገልጣል። ስለዚህ አምላካችንም ሐዘናችንን ወደ ደስታ
ሞታችንን ወደ ሕይወት ለመቀየር የመጣ አምላክ መሆኑን ለመግለጥ እነሆ ከሞት ወደ ሕይወት መሻገር ከኃጢአት ወደ ጽድቅ መሻገር ትልቅ ደስታ ነውና ያ የደስታ ዘመን ደረሰ። መርገማችን የሚወገድበት፣ ድህነታችን የሚፈጸምበት፣ ጽድቃችን እውን የሚሆንበት፣ ጽድቃችንን የሚሰጠን አምላክ እነሆ ሆሳዕና በአርያም መድኃኒት መባል ለዳዊት ልጅ መድኃኒት መባል ይገባዋል እያሉ እንግዲህ ዘምረዋል። በዚህ ዝማሬ ላይ በተለይ ሕፃናት እጅግ ተሳታፊዎች ነበሩ ነው የሚለው እና ወንጌላዊ ቅዱስ ሉቃስ ምዕራፍ 19 ላይ እንደገለጠው ሕፃናቱ ሲዘምሩ በወቅቱ ፈሪሳውያን እንዴ ለምንድን ነው እነዚህን ሕፃናት የማትገስጻቸው? ዝም አሰኛቸው እንጂ ለምን ይጮሁብናል? የሚል ቅሬታ አቅርበው ነበርና ታዲያ ምንድነው ያላቸው? ለእማ አርመሙ ወልዱ እነዚህ ሕፃናቱ ዝም ቢሉ ድንጋዮች ያመሰግኑኛል በማለት ሲናገር በወቅቱ በዙሪያው የነበሩ አይባነ ቢታንያ ብድግ ብለው አምላካቸውን እግዚአብሔርን እንዳመሰገኑ እንግዲህ በታሪክ ደረጃ በትምህርት ደረጃ ተቀምጦ እናገኘዋለን። ሆሳዕና በአርያም እንግዲህ ከ8ቱ ሳምንታት መካከል 8ኛው ሳምንት በአብይ ጾም ውስጥ አከባበሩ ለየት ያለ ነው። ህዝቡ ይሰበሰባል፣ በምልአት በስፋት ምዕዋድ ይደረጋል፣ በአራቱ ማዕዘን ወንጌል ይነበባል። በዚህ ዕለት ነው እንግዲህ ወንጌል በአራቱ ማዕዘን ዓለም በምስራቁም በምዕራቡም በሰሜኑም በደቡብም ስትነገር እንደምትኖር ወንጌል በአራት ወንጌላውያን መጻፏ ወንጌል በአራት ቋንቋ መጻፏ የሚስጢሩ በግልጥ የሚነገርበት የሚተረጎምበት ይህ ዕለት ነው። ሌላው በዚህ ዕለት እንግዲህ ቀጣዩ ሰሙነ ሕማማት ስለሆነ ለቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በሰሙነ ሕማማት 5500ን ዘመን የምናስብበት ካሳ ያልተፈጸመበትን የሰው ልጅ በበደል የኖረበትን በጨለማ አገዛዝ የኖረበትን የምናስብበት ስለሆነ በዚህ ዕለት የጸናች የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ሁሉ ወደ ቤተክርስቲያን ይመጣሉ። ከመጡ በኋላ ከሥርዓተ ቅዳሴው በኋላ በአውደ ምሕረት ጸሎተ ፍትሐት እግዚአ ሕያዋን ይደረስላቸዋል። በመስቀል ይባረካሉ። ጸሎተ ፍትሐት ይደረጋል። እንግዲህ እንደ ቅድስት ቤተክርስቲያናችን ስርዓት አንድ ሰው ክርስቲያን የሆነ ሰው ከሞት ወደ ሕይወት ሲሸጋገር ምድራውያን መላእክት የሆኑ ካህናት በጸሎተ ፍትሐት ወደ ሰማያውያን መላእክት ያሸጋግሩታል። በጸሎት ሰዋስወ ነፍስ የነፍስ መሰላል የሆነውን መዋሥዕቱን በማድረስ ጸሎተ ፍትሐቱን በማድረስ ይሸኙታል። ይሄ በሰሙነ ሕማማት አይከናወንም፣ አይፈጸምም። ክርስትናም አይነሳም፣ መስቀል መሳለምም የለም፣ ጸሎተ ፍትሐትም አይደረግም። ስለዚህ ይሄ ሁሉ አገልግሎት የሚያልቀውና የሚጠናቀቀው የሆሳዕና ዕለት ጧት ነው። ጧት ላይ ከቅዳሴ በኋላ እግዚአ ሕያዋን ይደረሳል፣ ጸሎተ ፍትሐት ይደረጋል፣ የመስቀል ቡራኬ ይደረጋል። ከዚያ በኋላ ሳምንቱን በመስቀል ላይ ካሳ እስከተፈጸመበት ዕለት ድረስ መስቀል መሳለም እንዲሁም ጸሎተ ፍትሐት ማድረግ ክርስትና ማንሳት የለምና የሚጠናቀቀው እዚህ ከ8ቱ በአብይ ጾም ውስጥ ከሚውሉ ከ8ቱ ሳምንታት 8ኛ በሆነው በዕለተ ሆሳዕና ነው። ስለዚህ ይህን የቅዱስ እግዚአብሔር ሚዲያ የምትከታተሉ ቤተክርስቲያን ሚዲያዎች የምትከታተሉ በአጠቃላይ እንግዲህ ይህን ሰምተንና አዳምጠን በዕለተ ሆሳዕና ዘንባባውን ይዘን ወደ ቤተክርስቲያን ተገኝተን ሆሳዕና በአርያም የሚኖር መድኃኒት ለዳዊት ልጅ መድኃኒት መባል ይገባዋል የሚለውን ዝማሬ ዘምረን ጸሎተ ፍትሐቱ ተደርሶልን ሰሙነ ሕማማትን ደግሞ የጌታን መከራውን መከራ መስቀሉን መከራውን እያሰብን ለብርሃነ ትንሣኤው እንድንደርስ እግዚአብሔር ቸርነት የወላዲተ አምላክ አማላጅነት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።